ሰላም ጤና ይስጥልኝ ተመልካችና አድማጮች 13605 ተተኳሽ ጥይት በቁጥጥር ስር ውሏል። ከሱዳን ቀጥታ ለፋኖ ሊተላለፍ የነበረ ሁለቱ የህወሓት ጄኔራሎች በአፋር በኩል ተኩስ ከፍተው አምሽተዋል። እነዚህን ጉዳዮች በዋነኛነት የምንመለከታቸው ይሆናል። አዲስ የሆኑ ሰብስክራይብ ቤተሰብ ናችሁ ላይክ በማድረግ ትጀምሩ ዘንድ በአክብሮት እየጠየቅን ወደ ቀዳሚ ወዳረግነው መረጃ ቀጥታ የምናልፍ ይሆናል። ባለቡርሃን ትዕዛዝ ምክንያት ቀጥታ ከሱዳን ወደ አማራ ክልል ወደ ፋኖ ሊተላለፍ የነበረ መነሻውን ሱዳን በማድረግ ለህገወጥ ቡድን ሊደርስ የነበረ የጦር መሳሪያ እና ተተኳሽ በፖሊስ ቁጥጥር ስር መዋሉን ኮማንደር ምስጋናው ካሴ ምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ገልጸዋል። በአራት ሞተር ብስክሌት ከሱዳን ተጭነው የተነሳውን ህገወጥ የጦር መሳሪያ ተተኳሽ በቋራ ወረዳ ምርት ጎለጎ ቀበሌ አድርጎ ለጠላት ሊደርስ የነበረ መሆኑን ነው ፖሊስ ዋና አዛዡ አክለው የገለጹት። የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነፍስ ገበያ ቁጥር 4 ልዩ ቦታው ተሾመ እርሾ ላይ መያዝ ተችሏል ሲሉ ነው ኮማንደር ምስጋናው ካሴ ምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ያስታወቁት። እንደ ኮማንደር ምስጋናው ካሴ ገለጻ ህገወጥ የጦር መሳሪያውና ተተኳሹ ተጭኖ የነበረው 4 ሞተር ብስክሌት፣ 1 ክላሽ ጠበንጃ፣ 10 ክላሽ ካዝና፣ 566 የዲሽቃ ጥይት፣ 8260 የብሬን ጥይት፣ 4779 የክላሽ ጥይት በአጠቃላይ 13605 ተተኳሽ ጥይት በቁጥጥር ስር መዋሉን ገልጿል ማለት ነው። ለህገወጥ ቡድን እና ለህገወጥ ድርጊት ሊጠቀምበትና ሊደርስ የነበረው ጥረት በብርቱ ክትትል የተደረገ መሆኑ ዋና አዛዡ ገልጿል ማለት ነው። ይህ ነው እንግዲህ ለሀገራችን እንግዲህ ከሱዳን ቀጥታ እንዲሁም ከሻቢያ ቀጥታ ወደ አማራ ክልል ኢትዮጵያን ለማተራመስ እየሰሩ የሚገኙት የበጎ አድራጎት አለመሆኑ ይህም በግልጽ ልንነቃ ያስፈልጋል። ሌላኛው ጉዳይ በአፋር በኩል በሁለቶች የህወሓት ጄኔራሎች ትዕዛዝ ተኩስ ከፍተው አምሽተዋል። በዚህም የአፋር ኮሚኒኬሽን መግለጫ ወጥቷል። ጌታቸው ረዳም ይህን በተመለከተ መግለጫ ሰጥቷል። እነዚህ ጉዳዮች በዋነኛነት የምንዳስሳቸው ይሆናል። በተለይ ከአፋር ብሔራዊ ክልላዊ መንግስት የተሰጠ መግለጫ አለ። ከጥፋቱ የማይመለሰው የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮች በጉልበት መቆጣጠር፣ ንጹሐን ሞርተርና ዙ 23 በመደብደብ የተለመደውን የሽብር ተግባርን በግልጽ ጀምሯል። የህወሓት ታጣቂ ቡድን በአፋር ክልል በሁለት ዞኖች መጋሌ ወረዳ ቶንሳ ቀበሌ ዋርአ እና መልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በዛሬው ዕለት ማለት በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያን ስምምነት በግጭት አዋጅ በግልጽ አስመስክሯል። ይህ የህወሓት ጣባጫሪነት በቶንሳ ቀበሌ ላይ የተኩስ በሚከፍትበት ወቅት ሰላም ወደ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ይህ ቡድን ግን አሻፈሬ በማለት ግጭቱን አስከትሏል። ይህ ከትናንት ጥፋቱ የማይመለሱ የጥፋት ቢሱ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑ ክብር የማስጠበቅ እንዲሁም የራሱን ከማንኛው ውጫዊ ጥቃት የመከላከል ኃላፊነት እንደሚኖረው ገልጿል ማለት ነው። ስለዚህ የአፋር ኮሚኒኬሽን እንደገለጸው ስለዚህ ራሱን ለመከላከል እርምጃ ሊወስድ እንደሚችል አስታውቋል። ይህን አስመልክቶ አቶ ጌታቸው ረዳ በአፋር በኩል የተከፈተውን የህወሓት ጥቃት አስመልክቶ መግለጫ ሰጥቷል። እሱም በመግለጫቸው በጥቂቶች የትግራይ ኃይሎች አማሮች በሻቢያ ትዕዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ እንደጀመሩ ነው። ይህን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የፌዴራል ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ይፍሳ ማንጁስና ዮሐንስ መዲት የተባሉ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ አክለውም ኋላ ቀር ቡድን ሲሉት የጠቀሱት የህወሓትን አመራር የፕሪቶሪያን ስምምነት ለመቅደድ ሁሉንም አይነት ትንኮሳ ቢፈጽሙም የፌዴራል መንግስት ያጸፋ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስት ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህም የአዛዥና ጌታውን ሻቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ አክለው ገልጸዋል። በአፋር በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጄኔራል ፍስሐ ማንጁስ እና ጄኔራል ዮሐንስ መዲ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲል አክለው አስጠንቅቀው ማለት ነው። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ በመጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይ በአፋር በኩል ያላችሁ የትግራይ ሰራዊት እና የትግራይ የሰላም ኃይል የሻቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ሲሉ አሳስበዋል። ለትግራይ የሚያስብና
እርባና ያለው ሶስተኛ አመቱ ያስቆጠረውን የፕሪቶሪያን ውል ከወዴት ደረሰ ብሎ መጠይቅ ብቻ ነው የሚያዋጣው ሲሉም አቶ ጌታቸው ረዳ ገልጸዋል። ስለዚህ ህወሓት እየገፋበት መሆኑና አሁን በዛሬው ምሽት እንግዲህ በተለይ ጥቅምት 26 ሁለተኛው ወር 2018 ዓመተ ምህረት ከምሽቱ 1 ሰዓት አካባቢ በአፋር በኩል ከፍቶ ማምሽታቸው የተሰማው ይህ የከፈቱ ጦርነት በሁለቶች ጀነራሎች ሲመራ እንደነበረ የተገለጸው። እነዚህን ጀነራሎች ጠቅሶ ነው አቶ ጌታቸው ረዳም ያሳሰቡት ማለት ነው። ሰላም ለሀገራችን ያድርግ፣ ጽንፍ አይጠቅምም። የትግራይ ትናንትና 3 ዓመት ያስቆጠረው ትናንት ሲባላ የነበረው ያን የሰሜኑ ጦርነት እንዳልዘነጋ ዛሬ ደግሞ ሁለተኛ ለመማገድ ሌት ተቀን እየሰራ መሆኑ ነው የተገለጸው። ሌላኛው በጎንደር እገታ ተፈጽሟል። በተለይ በአማራ ክልል አሁን ቀውሱ እስከገባ ወዲህ እገቶች ተበራክተዋል። ስለዚህ አቅም ትንሽ ያላችሁ ሰዎች ራሳችሁንና ቤተሰቦቻችሁን እንድትጠብቁ ማሳሰብ እንፈልጋለን። በጎንደር ከተማ በእገታ ወንጀል የተጠረጠሩ ግለሰብ በህብረተሰብ ጥቆማ በቁጥጥር ስር መዋሉ የጸጥታ አካል በእገታ ወንጀል የተጠረጠረውን አቶ ሞላ ሰላል በቁጥጥር ስር መዋሉ አንደኛ ፖሊስ ጣቢያ አዛዥ ምክትል ኢንስፔክተር ረድፈው ምሬቴ ገልጿል ማለት ነው። ግለሰቡ በቀን 23 ሁለተኛ ወር 2018 ዓ.ም ህፃን አግቶ ከነ ግብረ አበሮቹ ጫካ ላይ በመታየቱ ህብረተሰቡ በሰጠው ጥቆማ መሰረት የጸጥታ አካል ባደረገው ኦፕሬሽን ከቦታው በመሄድ ታጋቹ ህፃን ማስለቀቅ መቻሉ ነው ወንጀለኛ እጅ ከፍንጅ በቁጥጥር ስር አውሏን ማለት ነው። ውድ የቻናል ቤተሰቦች እዚህ ጋር ጥንቃቄ እንድታደርጉ እፈልጋለሁ። በየትኛውም ቀጠና በየትኛውም አካባቢ ያላችሁ እገታ እጅግ እንደ ፋሽንና እንደ ቢዝነስ እየተጠቀሙበት የሚገኝ ጉዳይ ነው። ይህ ደግሞ እጅግ አስነዋሪ የሆነ ነው። ስለዚህ በተለይ በአማራ ክልል በበርካታ የተበረከተበት ሁኔታ ነው። ግጭቱን እንደ መልካም አጋጣሚ እየተጠቀሙበት የሚገኘው። ስለዚህ ይህን ድርጊት ለመከላከል ራሳችሁን እንድትጠብቁ ማሳሰብ እንፈልጋለን። የአማራ ህልውና ጉዳይ እያሉ ግን ለወንብድና ክፍት ያደረጉበት ሁኔታ ነው። ስለዚህ የሚያስፈልገው ራሳችንን ለመጠበቅ ነው። ሌላኛው ጉዳይ እጅግ ከህይወት አንድ መረጃ ጀዋር መሐመድ የሰጠው መግለጫ አለ። እሱ እንዲሁ ትንሽ ላስደምጣችሁ። በሐረርጌ ማያ ከተማ 318 የህዝብ 318 የመኖሪያ ቤቶች ያለ አንዳች ማስጠንቀቂያና ያለ ካሳ ፈርሰዋል ሲል መግለጫ ሰጥቷል። እኔ ይህን ጉዳይ በጽሁፍ ተመልክቼዋለሁ። እነዚህ የፈረሱ ቤቶች የጨረቃ ቤቶች ናቸው፣ በህገወጥ የተሰሩ ቤቶች ናቸው። ይህን ግን እንደ ፖለቲካ ሽፋን ይጠቀሙበታል። በሁሉም ከተማ ብትሄዱ የጨረቃ ቤት ወይም ህገወጥ ቤቶች በብዛት እየተስፋፉበት ያለበት ሁኔታ ነው። ይህን ደግሞ ወይም ማስተር ፕላን ወይም ስትራክቸራል ፕላን የሚባለውን የከተማ መጠበቅ አለበት። ህገወጥ ከሆነ መፍረስ አለበት። ይህ ከተማው ውበት ከሚያበላሽና የከተማው በፕላን እንዳትመራ የሚያደርግ ነው። በፕላን ውጭ ነው። ስለዚህ ይህን ደግሞ የፖለቲካ ሽፋን እየሰጡ ሀገርን ለማፍረስ ከሚሰሩ ፖለቲከኞች አንዱ አቶ ጀዋር ናቸው። አክለውም ሌላ መረጃ ሰጥቷል። ህዝብና የሀገር ሀብት ነው እያለ ትምህርት ቤቶችንም አክለው ይጠቅሳሉ። ተማሪዎች በድንጋይ ወንበር ተቀምጠው እየተማሩ እንደዚህ አይነት እያለ ማስተባበያ ይሰጣሉ። እናንተ የፖለቲካ ሀገር ለማፍረስ ከመሰሩ የፈርሱ ትምህርት ቤቶች ለምን አጠገሙንም? ትምህርት ቤት መማሪያ የሌላቸው ለምን አሰሩም? ሁሉን ከመንግስት ከመለጠፍ ለሀገራችን ሰላም ከመቆም ይልቅ በተቃራኒ ለምን ትቆማላችሁ? ለሻዕቢያ ጠበቃ ለምን ትሆናላችሁ? በጣም አሳፋሪ ድርጊት ነው። በብዛት መረጃዎችን አያቸዋለሁ። በተቃራኒው ከሀገር በተቃራኒ የሚቆሙ ባንዳዎች ናቸው እነዚህ ሀገር አፍራሾች። መንግስት ህግ የማስከበር ዘመቻውን አጠናክሮ ይወስዳን። ሀገራችን ሰላም ያድርግልን። ዘረኝነት ጽንፍ ይውደም። በሌላ መረጃ እስክንገናኝ ውድ ቻናል ቤተሰቦች መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።